ሌላው ሀዊ ምን እሺ ነው አንቺ አትመጪም እንዴ እየጠበቅኩሽ አይደል እዚህ ጋር ቆሜ ኧረ ምንድነው መንገድ ላይ ያስቆምሽ በቃ ለማንኛውም ቤተሰቦች ሰላም እንዴት ናችሁ ደህና ናችሁ እኔ ያለው አልሐምዱሊላህ ባለፈው በሰራነው ቪዲዮ አስቀይሜያችኋለሁ ቤተሰቦች ስላስቀየምኳችሁ ዛሬ መጣሁ ለሶሪ ብቻ ምን ስለሆነ ነው ሶሪ ለራሱ እና ባለፈው እንደዛ አይነት ቪዲዮ የሰራሁበት ምክንያት አንድ ነገር ነው ማለት ነው ቤተሰቦች ሀዊ ሞራሏ ምን ያህል ነው በሚል አስተሳሰብ ውስጥ ሆኜ እንጂ ሌላ ነገር አስቤ አይደለም ምክንያቱም እኔ ድሮም አሁን ሩታና አብርሃም እንዲሆኑ እንጂ ሌላ ነገር ምንም አላማ ኖሮኝም አያውቅም ሲጀመር ግን ሀዊ አመለካከቷ ምንድነው ወይስ አሁንም ለእህቷ ነው የወገነችው የምትወገነውም ለእህቷ ነው ወይስ ና ሚል አስተሳሰብ ውስጥ ነበር እስካሁን ግን ሀዊ ያለችው አሁንም ከዚህም በኋላ ትሆናለች ብዬ ማስበው ከሩታዬና ከሩታዬ ጋር ብቻ ነው ያንንም ደግሞ በደንብ አስመስክራለች እኔ በጣም አጨብጭቤላታለሁ እናቴ በጥፊ እንኳን መታኛለች ያ ማለት ምን ማለት ነው ለእውነት ለአንድ ነገር ለእውነት ብላ የቆመች በቃ ምርጥና ጥሩ ሴት አግኝተናል እሱ ሀዊ ነው ሀዊ በዚህ አጋጣሚ ሜብያታለሁ ትመጣለች መታም ደግሞ ኖርማል አጠገቢ አድርጊ ሁሉንም ነገር ስለ ሁሉንም ነገር አንድም ነገር ሳይደብቅ እነግራታለሁ እና እያንዳንዱ ነገር አውርቻት አስረድቻት ትረዳኛለች ብዬ ተስፋ አደርጋለሁ በእርግጥ ባትረዳኝም እንኳን እኔ አልናደድባትም ምክንያቱም ካደረኩት ነገር አንፃር ብቻ ግን ወደ ዋናው ፖይንት ነገር ፈልገው ነገር ቢኖር እንደዚህ ማለት ስለማልፈልግ በጣም ካየኋቸው ነገራቶች አንፃር በጣም የቀፈፉኝ አንዳንድ ነገሮች አሉ ማለት ነው ያየሁባቸው አሁን ለምሳሌ በአብርሃም ሊሆን ይችላል በአቤል ማለት ነው የሆነ በቃ የህፃን ልጅ ስራ በጣም እንዲህ አይነት ነገር ደግሞ አይሆንም በቃ እኛ ልጆች አይደለም ትልልቅ ሰዎች ነን ኦልሬዲ አብርሃም አንተ አሉ ተበላ መታመን ያለብህ እናት በቃ ለልጅህ እናት እንጂ ሌላ ነገር አይደለም በቃ ይሄ ማወቅ ያለብህ ነገር ቢኖር ምንድነው እንዲህ አይነት ነገር ለምሳሌ ከኋላ መጥቶ ለአጨብጫቢ ካጨብጫቢ ጋር ብታጨበጭብ ከሆነ ይሄ አይሆንም በቃ መሆን ያለበት ነገር አንድ ነገር ምንድነው አንተ መቆም ያለብህ ከሩታና ከሩታ ጋር ብቻ ለአማርኛ ምንም ነገር የለውም ይሄ አቤል የሆነ በቃ አትዝረጥረጥ በቃ ምክንያቱም መሆን ያለበት ነገር በደንብ አድርገህ ታውቃለህ ይሄን ነገር ማለት ምን ከምን ጋር መሆን እንዳለበት ማለት ነው የማይሆን ወሬ ማውራት የለብህም በቃ እኔ አንድ እንደ ወንድም መመክርህ ነገር ቢኖር በቃ ይበቃል አሁን ሁለቱ አንድ ላይ መሆን አለባቸው ብለህ መውጣት አለብህ አንተ በቃ ምክንያቱም ነገ የምትገባው አንተ ነህ በቃ ሌላ ማንንም ሰው የለም በቃ ሁለቱ አንድ ላይ ደግሞ መሆናቸው አይቀርም ምክንያቱም የሁለቱን አንድነት አንድ ላይ ብታሰምርና የነሱን ሁለቱ አንድ ላይ ፍቅርን እንዲህ ደረጃ አድርገህ ብትሰራ የተሻለ ነገር ይሆናል ቤተሰቦችህንም እንኳን የተሻለ ሁኔታዎችን ውስጥ እየከተትክ ጥሩ ቤተሰብ እየገነባህ እንኳን መሄድ ትችላለህ ነገ እኮ አንተ ይሄን ላይፍ እኮ ትኖራታለህ ምንድነው የምንወሻሸው አንተ ህይወት ላይ ጣልቃ እንደማይገባብህ ምን እርግጠኛ ነህ እንዴ ይሄን እርግጠኛ አትሁን በሰው ልጅ ላይ የገባኸው ጣልቃ በሰው ልጅ በገባኸው ልክ ጣልቃ በገባህ ቁጥር ማለት ነው አንተም ህይወት ላይ ነገ ጣልቃ ይገባል ይሄ አትጠራጠር የሰራኸውን ነው የምታገኘው በቃ ሌላ አማርኛ ምንም አማርኛ የለውም ማለት አቤላ በቃ ይበቃል የሆነ ምን ልበል በቃ ጓደኝነት እንደዚህ ያለ እኔ እናቴ ተሞት አብሪሽ በቃ ይበቃል ይሄ የህፃንነት ህፃን ሲጀመር ጓደኛ ያስፈልግም በቃ ህፃን ሆኖ አያስፈልጉም በቃ አንተ ትልቅ ሰው ነህ አግብተሃል ወልደሃል አንድ ስቴፕ ከነሱ ልቀሃል በቃ ሪል የሆነ ነገር ስንነጋገር ማለት ነው እና የሆነ ካንተ ሙድ ጋር የሚሄዱ ሰዎች ካንተ ጋር የሚሆኑ አይነት ሰዎች የለም ካንተ ጋር የሚመጥኑ አይነት ሰዎች ጋር ብትውል ላንተ በቃ ጥሩ ነው አንደኛ ካላገባ ስትውል የሆነ ማይንዱ ራሱ እንደዛ በቃ የሆነ ህፃን አስተሳሰብ የሚያስብ ማለት ነው እና እኔም አንተም እንዲህ የሆነ ወርደህ እንድትታይ አይነት ስሜት የለም በቃ አታራም በቃ እኔ እየወረድክብኝ ነው በዚህ ሰዓት ማለት ነው እናቴ ምንም ግልጽ ነው እየነገርኩህ ያሉት ልጠላኝ ትችላለህ ልትሰርበኝ ትችላለህ ልትናገር ትችላለህ ምንም ነገር ተናገረኝ ግን እኔ ስሜቴን ነው እየተናገርኩህ ያሉት ባለፈው በሰራሁት ስራ በጣም ይቅርታ ስለራሴ
ሀዊን መገመት የምፈልገው ነገር ነበር። በቃ መገመት ያለብኝ ነገር ገምቻለሁ። ማወቅ ያለብኝ ነገር አውቄያለሁ። ልታምኑኝ እንደምትችሉ ተስፋ አድርጋለሁ። ካላመናችሁኝ ግን ምንም ማድረግ አልችልም። ግን እኔ እስከዛሬም ድረስም ሆነ ከመጀመሪያም አንስቶ እስካሁን ድረስ ከሩታ ጎን እየቆምኩ ነው የመጣሁት። ከጎኔ ያለችዋ ሀዊ ለእኔ ነው የምትረዳኝ ወይስ እህቷን ነው የምትረዳው የሚለውን ነገር ማወቅ ስለፈለኩኝ ሀዊን ተናግሬያታለሁ። በቃ የተናገርኩበትን ምክንያት ይህንን እውነቱን ለማወቅ ስለፈለኩ። እሷ ግን የቆመችው ከሩታ ጎን እንጂ ከእህቷ ጎን አይደለም። ቤተሰቦች ያንን ነገር አረጋግጫለሁ። ታምኜ በቃ እርግጠኛ ሆኜ አመኛት ወድጃት ሀዊን ላገለግላት ከዚህ በኋላ ካጠገቧም ላለለኝ ቃል እገባላታለሁ። ዛሬ አገኛታለሁ። ይህንን ነገር አስቤበት በቃ የመጣሁት እንጂ ሌላ ነገር አይደለም። ሰላም የኔ ውድና ምርጥ ቤተሰቦች እንዴት ናችሁ? አላችሁልኝ? በጣም ደህና ነኝ፣ ፈጣሪ ይመስገን። ያስጨነቅኳችሁ ስለኔ ሁሌ የምትጨነቁ ሰዎች አመሰግናለሁ። ቤተሰቦችን ላውራበት። እሺ እናቴ ደግሞ ማወቅ የምፈልገው ነገር ነበረ። በዚህ መልኩ ግን ልትፈትነኝ ነው። የቁም ሰዓት በርዶ ሲጀመር እኔ አሁን ይሄንን ነገር እኔ በዚህ መንገድ መፈተን ሰው አይደለም። ሲጀመር በዚህ ምድር ላይ ያው መሆን ያለበት ነገር ነው። ታውቃለህ፣ ባህሪዬ አለቀ። እኔ ስለዚህ አንተ ማምልኩህ እንደሆነ እኔ በእርግጠኝነት ሲጀመር አላምንም። ሰውማ ከፍሎት ነው የመጣው ብያለሁ። እንዴት ነኝ የዛ ቀን በጥፊ ነበር። ዛሬ ደግሞ ካልሆነ በቴስት ልበለው እንዴ ፋሚሊዎች። እኔ ግን ያኔ በቃ ያደረኩት ነገር አንቺን ደግሞ የእውነት ተናድሽ በጥፊ ምናምን ስትመጪ በቃ እውነት ተሰልቼዋለሁ። ካሜራ ፊት ለፊት ነው ሲጀመር በጥፊ ብቻ ነበር በቴስት ብዬ ወጥቦት ባላቆና እና በእንደዚህ አይነት ሙድ እኔ ሲጀመር አይመቸኝም። ምክንያቱም ሄርሜላና አብርሃም አንድ ላይ ይሆናሉ ምናምን ማንም ሊዘፍነው ይችላል። ቃላቱ ነጠላ ዜማ መልቀቅ ትችላላችሁ ፋሚሊ። ነጠላ ዜማ እኔ ነኝ የውላችሁ እንትን ትላላችሁ። ስፖንሰር መሆናችሁ የምሬ ነው፣ ስሩበት። ግን አይሆንም፣ በቃ አይሆንም። አብርሃም ግን ማለት ነው እንደ ገበቴ ውሃ እንዲህ እያልኩ ተው እያልኩ ነው። እኔ ደግሞ ተው በእህትነት እየመከርኩ ሌላ ነገር አይደለም። እያበረታታ ያለው አቤል ነው። ይኸውልህ ይሄ እንደ እንትን ብያለሁ፣ ደጋግሜ ነው የምለው። እንደ እባብ ጭንቅላቱ ተረግጦ እንኳን ድጋሚ አፈር ልሶ የሚነሳ ሰው ቢኖር እሱ ነው። ስለዚህ ማይሆን ነገር ነው፣ ይቅርብህ። ከማይገባው ሰው ጋር ሲጀመር ያገባ ሰው ካገባ ሰው ጋር ነው ጓደኛ መሆን ያለበት። ትዳር ከሌለ ሰው ጋር ጓደኛ ሲፈጥር ያንን ሰው ለማፋታት ነው የሚሞክረው። ገብቷል? በቃ ደስተኛ እንድትሆን ያንተን ደስታ የሚፈልግ ሰው ሲጀመር አንተን ወደ ትዳር ለመመለስ ይሞክራል እንጂ የማይሆን ነገር አያራምድም ሰው ማለት ነው። ይኸውልህ ይሄ እንቆቅልሽ፣ ይሄ ተረት ይቅርብህ። በግልጽ ነገር ይቅርብህ። በቃ የማይሆን ነገር ነው እያራመድክ ያለው አብርሽ። እከሌ እንድፈትን እከሌ ይኸውልህ በዚህ ምድር ላይ ከተፈተነ የማይወድቅ ማንም የለም። ሩታ እንዲያደርጋብኝ ሊሆን ይችላል ምናምን። ይኸውልህ ሄርሜላ በአንደኝነት ሄርሜላ እህቴን ብትሆን እኔ ለእሷ ወግኜ የምቆምበት ምንም ምክንያት የለም። ሁለተኛ ጉዜ፣ ሶስተኛ አቤል፣ አራተኛ ዳንኤል ወንድም፣ አምስተኛ ዳኒ። ይኸውልህ እንዲህ ሲያቀናብሩና ሲተበትቡ ሲፈቱ ነው የሚውሉት። አንተ በታመንክበት ጊዜ እያንዳንዱ የሚያደርጉት የነበረውን ነገር ማለት ነው ካጠገባቸው ሆኖ ምስጢር ለኔ የሚያቀበል ሰው ነበር። አብርሽ ወደ ራሱ መመለሱ አይቀርም። በዛ ሰዓት ግን እኛ ይሄን ነገር አቀናብረን እንጠብቀው ብለው አንተን ከሩታ ጋር ለማጣላት ቆየ ተጀመሩ። እየጠነሰሱ የነበረውን ሴራ ማለት ነው። እኔ እዚህ ብታጀራ በነበረን ሰዓት ይሄንን ያልነገርኩ ምክንያቱ ሌላ ብዙ ፕሮሰሶች ስለነበረብን ነው። ያንን ነገር ግልጽ ሆኜ ላንተ ያልነገርኩ ምክንያቱም ጊዜው ሲደርስ እነግርሃለሁ ብዬ ነው። ፕሊስ አሁንም እዚህ ከሆንክ ከተመቸክ እዚህ ወደዚህ ወደ ብታጀራ መምጣት በቻልክ ሰዓት ወር ደግሞ ነይ በለኝ። እኔ እመጣለሁ። አንተ መጥቼ እያንዳንዱ ያደረጉትን ነገር ማለት ነው በመረጃ ነው ያሳያለሁ ላንተ።
ምን ሲጠነስሱ እንደዋሉ በዚህ ሰዓት እኮ እድሜ ኤአይ ተመቻችቶለታል። የሰው ልጅ የፍሬምን ድምጽ ማመሳሰል ይቻላል፣ የሩታን ድምጽ ማመሳሰል ይቻላል። ያንተንም ድምጽ የማንንም ድምጽ ዛሬ እኔ ማወራውን በሌላ ሰው ድምጽ አድርጎ ማውራት ይቻላል። ይሄ ነገር ያለ መሆኑ ሳታቀርተህ አይደለም ማለት ነው። እኛንም ደግሞ አታወዛግበን፣ አታንጠልጥለን። ልክ ይሄ እንትን ይመስል ማለት ነው ተንጠልጥለን የቀረ ነው። በቃ ተንጠልጥለን እንደዚህ ማንን ይመርጣል ምናምን አንልም። እኔ አውቃለሁ ማን እንደምትመርጥ ግን ስለዚህ ብልልህ ነው የምፈልገው። ይሄ ተቀናብሮ የመጣ ኤአይ ነው። አቤል የሰራው ስራ ነው። ጉዜ የሰራችው ስራ ነው። ጉዜና አቤል ተመሳጥረው አሁን ጉዜ ካጠገቡ ዞር ስትል አቤልን እንዳታሙ ተያይዘው ያደረጉት ነገር ስለሆነ ማለት ነው። ተመካክረው ያስኬዱት ነገር ስለሆነ ፕሊዝ ትረፍ ነው በቃ ሲጀምር ጥሩ ስራ አይደለም እያሰሩ የነበረው። አንተ ደግሞ ሲመለለህ ነው በፈልገው አብርሽ እባክህን አዲስ አበባ ስትገባ የአዲስ አበባን ውሃ ስትቀምስ ሌላ ሰው አትሁን። ዝቅ ውጪ የኔ ፋሚሊዎች፣ የኔ ምርጥ አበረታቾች፣ የኔ አሳቢዎች በጣም እኔ ያውላችሁ ባለፈው ያን ያክል አስቀይሙኝ እንኳን ይቅርታ አድርጌለታለሁ። ጊዜ አልፈጀብኝም። በይቅርታ ማመን ሰው ነው። የሰው ልጅ የፈለገ ነገር ቢያደርግ ከሰው ስህተት ከብረት ዝገት አይጠፋም። አስቀይሙኛል በስነ ስርዓት ማይሆን ነገር አብርሽና ሄርሜላ አንድ ላይ ይሆናሉ። አርፈሽ ተቀመጪ ምናምን ብሎ ነበረ። በዛ የተነሳ እንግዲህ ማድረግ የሌለብኝ ለወንድ ልጅ በጥፊ መትቼዋለሁ። ያው ኖርማል ነው። ካደረገው አንፃር ጥፊ አይደለም ጥይት የሚገባው ነበረ። ግን አብርሽ አሁን ልልህ የምፈልገው ምንድነው ከሰው ስህተት ከብረት ዝገት አይጠፋም። ሄርሜላ ሩታ አጥፍታ ሊሆን ይችላል። አብርሽ እንትናም እንደዚህ ኤፍሬምም እንደዚህ ግን በዚህም ያክል የተቀናበረ ወሬና በስልክ የተያዘ ነገር አዳምጣ አይተ ተወሰን ይችላል ምክንያት የለም። እንደተነጋገርነው ወስን፣ ወደ ቤት ወደ ትዳር ተመለስ። ካላገቡ ሰዎች ስር ዞር በል። ሲጀመር በቃ ዞር በል። የምሬን ነው የምልህ። በቃ እኔ በቤተ ክርስቲያን ይሁን በእስልምናም ሃይማኖት ይሁን በማንኛውም በሁላችንም ሃይማኖት ትዳር የያዘ ሰው ከባለ ትዳር ጋር ጓደኛ መሆን ያለበት። ጥሩ ነገር ትማርበታለህ። መጥፎ ነገር የሚያራምድ ከሆነ ያን ሰው ትገስጸዋለህ። ትዳር የሌለው ሰው ግን ከባለ ትዳር ጋር ጓደኛ ሲሆን እንደሱ ነፃ እንድትሆን ስለሚፈልግ አንተን እንደፈለገ ማሽከርከር ስለሚፈልግ ማለት በእጁ ስር እንደ መሪው ማድረግ ስለሚፈልግ ከትዳር እንድትወጣ ያደርጋል። ነገ ማለት ነው ከሄርሜላ ጋር ስትሆን መልሶ እንደገና ሄርሜላ እንዳያጣሉ ይሞክራሉ። አም ሹር በቃ እኔ እርግጠኛ ስለዚህ አንድ ጓደኛ ማለት የጠላኸውን ሲጠላ የወደድከውን ደግሞ ሲወድ ነው ጓደኛ ማለት ማለት። አለባብሶ ያስታረቀ ነው ጓደኛ ማለት። ይሄ ነው ጓደኛ። እኔ ጥፋተኛ መሆኔን ያወቀ አሚር አይ ሀዊ ጥፋተኛ አይደለችም በቃ እንዲህ ነው መሆን ስላለበት ነው እንዲህ ነው ብሎ እኔ ካልኩኝ ስህተት ነው። ይሄ ምን ጋር ነው? እኔ ጓደኝነት ማስታረቅ ያለበት ሰው ነው። ዋሽቶ እኮ ያስታርቁ ማስታረቅ ነው። ስለዚህ ይሄ የዋሹ ከማጣላት ዋሽቶ ከሚያስታርቅ ሰው ጋር ከቻልኩን ወንድሜ ወደሃለው እንዳይለምድብህ ካሁን በኋላ። ሌሎቻችሁ ደግሞ እያንዳንድሽ የምታሽቃብጪ በየእንትን ሰው የምታሽቃብጪ ብላ ማለት ነው በውስጥ መስመር የምታወሩ ማለት አብርሃምና ሄርሜላ አንድ ላይ መሆን አለባቸው አቁሚ ምናምን የምትሉ ሰዎች የልም እንጀራ ነው የምትበሉት። የልም እንጀራ በዚሁ አጋጣሚ ደግሞ አይሳካላችሁ ነገር ነው። በዚሁ አጋጣሚ ሀዊ አንድ ማስጠንቀቂያ ነው ለሁሉም እያደረግን ያለው ነገር እያንዳንዱ ነገር በመረጃና በማስረጃ አለን። እንደናንተ ኤአይን ተከትለን አቀናብረን አይደለም። እኛ ሀቅና ሀቅ ምን ማስረጃና መረጃ ይዘን እየተጓዝን ያለነው። እህት ወንድሞች በሰው ሀገር ያላችሁ ነገር አላብዛባችሁ። በሰው ሀገር ያላችሁ በሀገር ውስጥም ያላችሁ ሰላማችሁ ብስት ያደርግልኝ። በሰላም ለሀገራችሁ በሰላም ያብቃችሁ። ቤተሰቦች በዚህ አጋጣሚ እናቴ ትምህርት እኔ ሀዊ ለመፈተን ፈልጌ እንጂ ሌላ ነገር ፈልጌ አይደለም። ባለፈው ሰዓት የሰራን ቪዲዮ ማለት ነው እንደተቀየማችሁኝ በጣም እንዳዘናችሁብኝ አውቄያለሁ እና በዚህ አጋጣሚ ከይቅርታ በላይ ምንም ነገር የለም። በጣም ይቅርታ ለሱ ፋንታ ላይ ምክርታ ጠይቃቸው ለፋሚሊ ተቀበሉልኝ። እንግዲህ ልጅ ነው ልጅ ያጠፋል። እየመከርን እየገሰጽን እናሳድጋለን እንጂ ለምን ብለን አንኮረኩምም። ሶ ቴንክ ዩ የኔ ውድ ቤተሰቦች፣ ሀገራችንን ሰላም ያደርግልን ፈጣሪ። እናንተም በያላችሁ ሰላማችሁ ይብዛ። ቴንክ ዩ ፋሚሊ፣ ወዳችኋለሁ።